Hello guys, welcome to this channel. እንኳን በደህና ወደዚህ ቻናል በሰላም መጣችሁ። ዛሬ እንግዲህ ስለ ጀረንድስ ኤንድ ቨርስስ ኢንፊኒቲቭ እናያለን ማለት ነው። ሶ የጀረንድ የምንለው ነገር ስማዊ ግስ የምንለው ማለት ያ ማለት ብዙ ጊዜ ቨርቦች ሆነው ምን ነው ኢንዲኬት የሚያደርገው ኢትስ ፋንክሽን አስ ነው። ሶ ስማዊ ግስም የተባሉት ለዛ ነው። ስለዚህ እንደ ስም ቨርቦች ሆኑ ወይም ግሶች ሆኑ ነገር ግን እንደ ስም የሚያገለግሉ ስለሆነ ኢትስ ስማዊ ግስ ይባላል በአማርኛ ማለት ነው። So these gerunds and infinitives are important grammar structure in English. No? They are both verbs forms that can function as noun in a sentence, man. But they are used definitely depending on context, meaning, and the main verb of the sentence. No? So ስለዚህ እነዚህ ጀረንድ ኢንፊኒቲቭስ የሚባሉ ኢትስ ኢምፖርታንት ሆኑ ግራመር ስትራክቸር ኢን እንግሊሽ ናቸው ማለት ነው። ስለዚህ እንግሊዘኛ ላይ አስፈላጊ የሆኑ ጠቃሚ የሆኑ ኢትስ ሰዋሰው ናቸው፣ የሰዋሰው ስትራክቸር ናቸው ማለት ነው። ስለዚህ ሁለቱም ምንድናቸው? ቨርቦች ናቸው። ቦዛር ምንድናቸው? ቨርብስ ናቸው። ቦዛር ጀረንድስ ኤንድ ኢንፊኒቲቭስ ቨርቦች ናቸው። በት ዘይ ፋንክሽን አስ ኤ ናውን ነው። ስለዚህ በአንድ አረፍተ ነገር ውስጥ እንደ ስም ተክተው ያገለግላሉ ወይም ደግሞ እንደ ስም ነው ፋንክሽን የሚያደርጉት ማለት ነው። ስለዚህ እነዚህ they are used differently depending on the context, meaning and the main verb of the sentence. ስለዚህ ስንጠቀማቸው ግን ምንም ያህል እንኳን እንደ ናውን ፋንክሽን ቢያደርጉም ስንጠቀማቸው ግን በኮንቴክስቱ ሚኒንጉ and the main verb of the sentence ላይ ዲፔንድ ሆነው የምንጠቀምባቸው ማለት ነው። so this gerund የምንለው ነገር gerund is a verb ነው and form ending in ing form means that function as a noun in a sentence ነው። so gerund ወይም ደግሞ ስማዊ ግስ የምንለው it is a verb ነው ወይም ደግሞ ግስ ነው and ending in ing form። ስለዚህ ቨርቡ ላይ verb plus ing form ስናደርገው it is gerund ይሆናል ማለት ነው። ስለዚህ it is function as noun እንደ noun ነው ፋንክሽን የሚያደርገው ብያቸዋለሁ ማለት ነው። so example swimming is good for your health አይደለ? so ዋና ወይም ደግሞ ዋኘት ለጤና ጥሩ ነው አይደለ? so ይሄ swimming የሚለው ነገር it is እዚህ ጋር አሁን ፋንክሽን የሚያደርገው it is function as a noun ነው አይደለ? እንደ ስም ነው የሚያገለግለው ማለት ነው። so swim it is a verb ነው plus ing form ስናደርግ it is swimming ይሆናል ማለት ነው። ስለዚህ it is swimming it is function as noun ነው እዚህ ጋር እያገለገለ ያለው ማለት ነው። she enjoys reading books አይደለ? she enjoys reading books መጽሐፍ ማንበብ ያስደስታታል አይደለ? መጽሐፍ ማንበብ ያስደስታታል አይደለ? ስለዚህ እዚህ ጋር ለምሳሌ enjoy it is a verb ነው። so አንዳንድ ጀረንዶች ደግሞ it is ምንድነው? it is አንዳንድ ቨርቦችን ተከትሎ ሊመጡ ይችላሉ ማለት ነው። it is enjoy it is a verb ነው። reading ደግሞ it is ጀረንድ ነው። ስለዚህ she enjoys reading books so ይሄ reading የሚለው it is function as noun ነው የሚያገለግለው ማለት ነው። so ነው ጀረንድ ማለት so use of gerund ስለዚህ ጀረንድን በአራት መንገድ እንጠቀመዋለን። አንደኛ as a subject አይደለ? እንደ ሳብጀክት ወይም ደግሞ እንደ ባለቤት አድርገን ጀረንድን መጠቀም እንችላለን። ለምሳሌ learning English is important አይደለ? so this subject ስንል it is the starting point for sentence ነው አይደለ? so የሰንቴንስ የመጀመሪያው ክፍል subject ይባላል አይደለ? so learning English is important አይደለ? እንግሊዘኛ መማር ጠቃሚ ነው አይደለ? so እቺ learning የምትሏ it is as ምንድነው? as a subject ነው የምታገለግለው ማለት ነው። and ሌላኛው as an object እንደ ኦብጀክት እንጠቀማለን። ጀረንዶችን እንደ ኦብጀክት እንጠቀማለን። ለምሳሌ I like dancing አይደለ? እኔ መድነስ እወዳለሁ አይደለ? so this dancing የሚለው ነገር የተስ ምንድነው? as an object ነው የተጠቀምነው ማለት ነው። after preposition ከፕሪፖዚሽን በኋላም ደግሞ ወይም ከመስተዋድዳዊ ቃላቶች በኋላ እንጠቀመዋለን። ለምሳሌ he is good at drawing አይደለ? he is good at drawing አይደለ? so እቺ at የምትለው it is preposition አይደለ? so we use gerunds after preposition ለምሳሌ drawing አይደለ? he is good at drawing አይደለ? እሱ በመሳል ጎበዝ ነው አይደለ? so እቺ at የምትለው በ አይደለ? እስቲ መስተዋድዳዊ አይደለ? ስለዚህ ከመስተዋድዳዊ ወይም ደግሞ ከፕሪፖዚሽን በኋላ እንጠቀማቸዋለን ማለት ጀረንዶችን። አራተኛው after certain verbs ከአንዳንድ ቨርቦች በኋላ አንዳንዴ ጀረንዶችን እንጠቀማለን አይደለ? ለምሳሌ she enjoyed singing አይደለ? she enjoys singing so enjoy የሚለው it is a verb አይደለ? so singing የሚለው it is a gerund አይደለ? ስለዚህ እሷ ምንድነው መስፈን ያስደስታታል አይደለ? እሷ መስፈን ያስደስታታል so ይሄ enjoy የሚለው መደሰት አይደለ? it is a verb አይደለ? ስለዚህ ከአንዳንድ ቨርቦች በኋላ ምንድነው ጀረንዶችን እንጠቀማለን። ለምሳሌ enjoy avoid suggest finish admit በመሳሰሉት ቨርቦች ማለት ነው። so ይሄ ጀረንድ ያልከሆነው ኢንፊኒቲቮች ደግሞ ምንድናቸው? so infinitives is an infinitive is the base form of a verb usually preceded by to አይደለ? ስለዚህ infinitive የሚባለው it is a verb ነው። so ዋና verb ወይም base verb ሆኖ ነገር ግን it preceded to ስለዚህ ቱን ተከትሎ አይደለ? ከቱ ቀጥሎ የሚመጣ verb ወይም ደግሞ to plus verb ከሆነ it is ምን ይባላል? infinitive ይባላል ማለት ነው። to plus verb ሲሆን it is ምን ይባላል? infinitive ይባላል ማለት። ስለዚህ ብዙ ጊዜ ኢንፊኒቲቮች ቨርቦች ናቸው። ሶ ከቱ በኋላ አይደለ? ቱ የምትለው መስተዋድዳዊ ቃላት ነች። ስለዚህ ከቱ ቀጥሎ የሚመጣ ከሆነ it is infinitive verb ይባላል ማለት ነው።
ለምሳሌ እዚህ ጋር she wants to study medicine አለ እሷ ሜዲሲን ማጥናት ትፈልጋለች ወይም ደግሞ ትወዳለች አይደለ ስለዚህ this study የሚለው it is a verb አይደለ እቺ to አለች ስለዚህ ቱን ተከትሎ የመጣው verb አንድ ላይ to plus a verb ሲሆን ምን ይባላል it is infinitive ይባላል ማለት ነው so he plans to travel next year አይደለ ሰው በቀጣይ ዓመት እሱ ትራቭል ማድረግ ፕላን አድርጓል ወይም ደግሞ እቅድ አውጥቷል ማለት ነው so እቺ to travel አይደለ travel it is a verb አይደለ so እቺ to plus verb ሲሆን ደግሞ it is infinitive ይባላል ማለት ነው so infinitive ጥቅማቸው ምንድነው ነው አንደኛ to express purpose አይደለ purpose ወይም ደግሞ የሆነ ጥቅምን ነገር ወይም ደግሞ የሆነ አድቫንቴጅ የሆነ ነገርን ኤክስፕረስ ለማድረግ ለመግለጽ ይጠቅማል ለምሳሌ she studies hard to succeed አይደለ ስለዚህ succeed ወይም ደግሞ ስኬታማ ለመሆን ጠንክራ ታጠናለች ስለዚህ succeed የሚለው it is purpose አይደለ purpose ነው እንዲህ ከሚያደርገው አይደለ ስለዚህ to succeed ማለት ነው ለምሳሌ after certain verbs ልክ እንደ ጀረንድስ ከሰርቴን ቨርቦች በኋላም ኢትስ ኢንፊኒቲቮችን እንጠቀማለን ለምሳሌ want hope አይደለ to want to hope to decide to plan የመሳሰሉት ማለት ነው and after adjectives we also use infinitives after adjective ከadjective ወይም ደግሞ ከስም ገላጮች በኋላ እንጠቀማቸዋለን ለምሳሌ have to help አይደለ happy to help አይደለ happy to help አይደለ and ready to go so and also we use infinitives after nouns አይደለ ከስሞች በኋላም ኢንፊኒቲቮችን እንጠቀማለን ለምሳሌ a chance to win አይደለ win ማሸነፍ አይደለ so ማሸነፍ ሲባል it is a noun አይደለ so a chance to win አይደለ a decision to live አይደለ so live so these are the use of infinitives ናቸው so verbs followed by gerund ስለዚህ አንዳንድ ቨርቦች ምንድነው ጀረንድን ተከትሎ የሚመጡ ቨርቦች አሉ ብለናል አይደለ ለምሳሌ እዚህ ጋር enjoy አይደለ so he avoids eating junk food አይደለ ስለዚህ እሱ he avoids eating junk food አይደለ it is avoid የሚለው it is a verb አይደለ so eating የሚለው ደግሞ it is a gerund አይደለ ስለዚህ ጀረንዶች አንዳንድ ቨርቦችን ተከትለው ሊመጡ ይችላሉ ማለት ነው so verbs followed by infinitive ለምሳሌ በኢንፊኒቲቭ ፎሎ የሚደረጉ ቨርቦችን ደግሞ አሉ ለምሳሌ want decide plan hope agree የመሳሰሉት ማለት ለምሳሌ she decided to study law አይደለ እሷ ለው ወይም ደግሞ ህግ ለማጥናት ወስናለች አይደለ to study አይደለ so this study የሚለው it is a verb ነው አይደለ so ይሄ ምንድነው decided to study law አይደለ so this decided የሚለው it is a verb አይደለ so መወሰን verb ነው አይደለ ግስ ነው አይደለ ስለዚህ she decided to study law so the a to study የሚለው it is infinitive አይደለ so አንዳንድ infinitive verboች ተከትለው ይመጣሉ ማለት ነው so the verbs that can talk both አይደለ አንዳንድ ቨርቦች ደግሞ ሚኒንጋቸውን መለየት እስካንችል ድረስ ሁለቱንም የሚያገለግሉ ቨርቦች አሉ ለምሳሌ I remember locking the door አይደለ so በሩ መዝጋቴን አስታውሳለሁ አይደለ so it is a past memory ነው አይደለ ለምሳሌ ይሄ I remember locking the door so በሩ መዝጋቴን አስታውሳለሁ so remember to lock the door it is future action ይሆናል ማለት ነው አይደለ remember to lock the door so it is future action ይሆናል ማለት ነው ለምሳሌ stop አይደለ he stopped smoking it is quite habit ነው አይደለ quite habit ነው so he stopped smoking አይደለ so ማጨስ አቁሟል አይደለ so እሱ ማጨስ አቁሟል smoking አይደለ he stopped smoking እሱ ማጨስ አቁሟል አይደለ he stopped to smoke አይደለ እሱ ማጨስን ሊያቆም ነው ወይም ደግሞ እሱ ማጨስን አቁሟል ስለዚህ እዚህ ጋር አንዳንዴ እነዚህ ጀረንዶችን እና ኢንፊኒቲቮችን ምንድነው መለየት የማንችልባቸው ኮንቴክስቶች ምናምን ሊኖሩ ይችላሉ ሶ እንደዚህ አይነት ሚኒንጋቸው ግራ ሲያጋባ ቤዝድ ሆነን ምንለየው በኮንቴክስታቸው ቤዝድ ሆነን ነው የምንለያቸው ማለት ነው ሶ እዚህ ጋር ስለ ጀረንድስ እና ኢንፊኒቲቭ ትንሽ ነገር እንደገባችሁ ተስፋ አደርጋለሁ ሶ ጀረንድ ስንል it is a verbs ናቸው and ending with ing form ስለዚህ በing form እንደሚያደርጉ ቨርቦች ጀረንድ ይባላሉ ኢንፊኒቲቮች የሚባሉት ደግሞ it is the verbs that precede by to ስለዚህ ቱን ተከትሎ ቱ የምትለውን ወርድ ተከትሎ የሚመጡ ከሆኑ ኢንፊኒቲቭ ይባላሉ ስለዚህ የጀረንድም የኢንፊኒቲቭ ቦዝ አር ምንላቸው ቨርቦች ናቸው and function as ነው እንደ ስም ነው የሚያገለግሉት ማለት ነው እና የሁለቱም ጥቅማቸው ይለያያል ማለት ነው and we differentiate them based on the context meaning ላይ depend on differentiate የምናደርጋቸው ማለት ነው so እዚህ ጋር multiple choice questions are gerund infinitives ናቸው ለምሳሌ she enjoys dash novels in her free time አይደለ read ነው to read ነው reading ነው ወይስ reads so ምንድነው የሚሆነው she enjoys reading አይደለ so the answer is C so she enjoys reading novels in her free time ስለዚህ እሷ በፍሪ ታይሟ ኖቨልስ ማንበብ ያስደስታታል ማለት ነው
እንደዚህ አይነት ሰው እዚህ ጋር 10 ጥያቄዎች አሉ። 10ሩን ጥያቄዎች ስሯቸው፣ ተለማመዱ። ቀላል እንደሚሆኑላቸው 14 ሚን 14 ጥያቄዎች አሉ ማለት ነው። እነዚህን ጥያቄዎች ስሯቸው፣ ቀላል ነው። ጀረንድ ኤንድ ኢንፊኒቲቭ ለመለየትም በጣም ቀላል ነው ማለት ነው። ሁለቱም እንደ ስም ነው የሚያገለግሉ ብያቸዋለሁ። ሁለቱም ቨርቦች ናቸው። ነገር ግን ዲፈረንሽት የምናደርገው ቤስድ ኦን ዘር ኮንቴክስት ሚኒንግ እና ዘ ሜን ቨርብ ኦፍ ዘ ሰንቴንስ ላይ ዲፔንድ ሆነ የምንለያቸው። ጀረንድ ስንል ኢትስ ኢንዲንግ ኢንግ ፎርም ነው እንደሚያደርጉት። ኢንፊኒቲቭ ሲባል ደግሞ ኢትስ ፕሪሲድ ቱ ባይ ቱ ነው። ስለዚህ ቱን ተከትሎ የሚመጡ ወርዶች ናቸው ወይም ደግሞ ቨርቦች ናቸው ማለት ነው። ዚስ ኦል አባውት ቱዴይስ ለሰን። እንደገባችሁ ተስፋ አደርጋለሁ። ቤቱን ደግሞ ሳብስክራይብ አድርጉ። ወዳችኋለሁ። መልካም ጊዜ። ባይ